Also, more breaking news coming in from Iran. የጥቃቱ ውጤት ግን አይታወቅም ባዮች ብዙዎች ናቸው። Iran this morning after several explosions have been reported. የአሜሪካንን ጥቃት ተከትሎ የኢራን መመሰቃቀል ነው። One that carried a strong message for the US. እጅግ አደገኛ ስልት ነው። Iran looks pretty powerful. አዳኝ የጦር መሳሪያ ጀልባ በኢራን እጅ መኖሩ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራንና መሪዋ ላይ ያነጣጠረ ጥቃት በመሰንዘር ባለፈው ወር አደባባይ የወጡትን ተቃዋሚዎች መልሶ ለማነሳሳት የሚያስችሉ አማራጮችን እያመዛዘኑ መሆኑን በርካታ የዜና ምንጮች እየጻፉ ነው። ይህ የሆነ ያለው ግን የእስራኤልና የአረብ ባለስልጣናት የአየር ኃይል ጥቃት ብቻውን የኢራንን መሪዎች ሊጥል አይችልም በሚሉበት ወቅት ነው። እንደ CNN ዘገባ ከሆነም በዋሽንግተንና ቴህራን መካከል የተደረገው ድርድር የእስላማዊቷን ሪፐብሊክ የኒውክሌርና የባለስቲክ ሚሳኤል መርሃ ግብሮችን ለማስቆም የሚያስችል ስምምነት ላይ መድረስ ባለመቻሉ ትራምፕ ለከፍተኛ ወታደራዊ ጣልቃ ገብነት ያላቸው ዝግጁነት እንዲጨምር አድርጓል። ስለ ውይይቱ ቅርበት ያላቸው ሁለት የአሜሪካ ምንጮች ለሮይተርስ እንደገለጹት ደግሞ ትራምፕ በዚህ ወር መጀመሪያ ላይ በመላ ሀገሪቱ የተቀሰቀሰውን ሞሳድ መር የተቃውሞ እንቅስቃሴ በኃይል በመጨፍለቅ በሺዎች የሚቆጠሩ ሰዎችን ገድሏል ያሉትን አገዛዝ ለመለወጥ ሁኔታዎችን ማመቻቸት ይፈልጋሉ። ይህንንም ለማሳካት ዋሽንግተን ተፈጸመ ላለችው ግድያ ተጠያቂ የምታደርጋቸውን አዛዦችና ተቋማት በመምታት ተቃዋሚዎች የመንግስትና የደህንነት ተቋማት ህንጻዎችን በቁጥጥር ስር መዋል እንዲችሉ በራስ መተማመን እንዲያገኙ የማድረግ አማራጮችን እየተመለከቱ መሆኑን ምንጮቹ ተናግረዋል። ከአሜሪካ ምንጮች አንዱ እንደገለጸውም በትራምፕ አማካሪዎች እየተመከረባቸው ያሉት አማራጮች ዘላቂ ተጽዕኖ ሊያሳርፍ የሚችልና ምናልባትም በኒውክሌር ወይም በባለስቲክ ሚሳኤል መርሃ ግብሮች ላይ የሚሰነዘር እጅግ ሰፊ ጥቃትንም ይጨምራል። ሌላኛው የአሜሪካ ምንጭ ግን ትራምፕ ወታደራዊውን መንገድ መከተል አለመከተልን ጨምሮ በየትኛውም የእርምጃ አማራጭ ላይ እስካሁን የመጨረሻ ውሳኔ ላይ እንዳልደረሱ ይገልጻል። የአሜሪካ ወታደራዊ ንብረቶች ወደ ቀጠናው እየገቡ ባሉበትና ፕሬዝዳንት ዶናልድ ትራምፕ አዲስ ጥቃት ለመሰንዘር በዛቱበት ወቅት የኢራን ወታደራዊ ኃይሎች ለማናቸውም የአሜሪካ ጥቃቶች አፋጣኝ ምላሽ ለመስጠት ዝግጁ መሆናቸውን የቴህራን ከፍተኛ ዲፕሎማት በማስጠንቀቅ አስታውቀዋል። የኢራን የውጭ ጉዳይ ሚኒስትር ሰኢድ አባስ አራግቺ በኤክስ ገጻቸው ባሰፈሩት ጽሑፍም ጀግናዊ ጦር ኃይላችን ጣቱ በቃታ ላይ ሆኖ በተወዳጇ ምድራችን ላይ ለሚሰነዘር ማንኛውም ትንኮሳ አፋጣኝ ምላሽ ለመስጠት ዝግጁ ነው ብለዋል። ነገር ዓለሙ እንዲህ ተወጣጥሮ ሳለም የኢራኑ የውጭ ጉዳይ ሚኒስትር ቱርክ ትራምፕን ታስቆማቸው ዘንድ አንዳች መላ ካለ በሚል አንካራ ገብተዋል። የእስራኤልና የሳውዲ ወታደራዊ ባለስልጣናትም እንዲሁ ስለ ኢራን ጉዳይ ለመምከር ዋሽንግተን ሰንብተዋል። አሜሪካ በመካከለኛው ምስራቅ ወታደራዊ ዝግጅቷን እያጠናከረች ባለችበት ወቅት የእስራኤልና ሳውዲ አረቢያ የመከላከያና ደህንነት ባለስልጣናት ስለ ኢራን ጉዳይ ለመምከር በዚህ ሳምንት አሜሪካ መግባታቸውን አክሲዮስ የተሰኘ ሁነኛ የዜና ምንጮቹን ጠቅሶ ዘግቧል። የእስራኤል ወታደራዊ ደህንነት ኃላፊ ጀነራል ሽሎም ቢንደር ከፔንታጎን ከሲአይኤ እና ከዋይት ሃውስ ከፍተኛ አመራሮች ጋር ተከታታይ ምክክሮችን ማድረጋቸውን ሁለት የአሜሪካ ባለስልጣናትም ገልጸዋል። የጀነራሉ ጉብኝት ትኩረቱ የትራምፕ አስተዳደር የጠየቀውን ልዩ የስለላ መረጃ ማድረስ ሲሆን ይህም በኢራን ውስጥ ሊመቱ የሚችሉ የኢላማ ቦታዎችን ዝርዝር መረጃ እንደሚያካትት ተነግሯል። በተቃራኒው የሳውዲ አረቢያ መከላከያ ሚኒስትር ልዑል ካሊድ ቢን ሰልማን ከውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ከመልእክተኛው ስቲቭ ዊትኮፍና ከመከላከያ ሚኒስቴር ባለስልጣናት ጋር ባደረጉት ስብሰባ በዲፕሎማሲያዊ አማራጮች ላይ አተኩረዋል ተብሏል። በዋሽንግተንና ቴህራን መካከል መልእክቶችን በማስተላለፍ ላይ የምትገኘው ሳውዲ አረቢያ አሜሪካ በኢራን ላይ ለሚሰነዘረው ለማንኛውም ጥቃት አየር ክልሏን እንድትጠቀም እንደማትፈቅድ ቀደም ብላ መናገሯም ይታወሳል። የሆነስ ሆነና ዶናልድ ትራምፕ እየፎከሩበት ያለው የአሜሪካ የባህር ላይ ከበባ እንደሚባለው ሳይሆን ብዙ አስቸጋሪ ነገሮች ይገጥሙታል እየተባለም ነው። ይህን ጉዳይም ከኢራን መልክዓ ምድራዊ አቀማመጥ አንስቶ ሀገሪቷ እስከታጠቀቻቸው በመጠን አነስተኛ ግን ደግሞ የበዙ የጦር ጀልባዎችና የቻይና የስለላ መረብን ዘርዘር አድርገን ብንመለከተው የቀጣዩን ጦርነት ልክ በቅጡ ያሳየናልና በዛሬው የሳሎን ተረካችን ይህን ጉዳይ ሰፋ አድርገን የምንሄድበት ይሆናል። አብራችሁን ቆዩ። በካሳንቺስ ጥንቅቅ ያሉ አፓርትመንቶችን ለገዢዎች እያስረከብን ነው። ሁለተኛ ፕሮጀክታችንን እንግሊዝ ኤምባሲ አካባቢ በታላቅ ቅናሽ ለውስን ቤቶች ሽያጭ ጀምረናል። በመረጡት የወለል አማራጭ ከባለ 2 እስከ ባለ 4 መኝታ በካሬ 88318 ብር
ከ10 በመቶ ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አመቻችተናል። እንዲሁም 50 በመቶ የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበት መንገድም ተመቻችቷል። የመዋኛ ገንዳ፣ ጂም፣ ሳውናና ስቲም፣ በቂ የመኪና ማቆሚያ፣ የኤሌክትሪክ መኪና ኃይል መሙያ፣ 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተቱት የመኖሪያ አፓርትመንቶቻችን ጥንቅቅ ልቅም ተደርገዋልና የግሎ ያድርጉ። ከሀገር ውጭ ላሉ ገዢዎች ምቹ የግዢ ስርዓት ስላዘጋጀን እንዳያስቡ። አሁኑኑ ፈጥናችሁ በመደወል የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ። እንደ ብዙ የመካከለኛው ምስራቅ ታዛቢዎች ከሆነ ቀዳሚውና ዋናው የአሜሪካ የወረራው ፈተና የሚነሳው ከኢራን መልክዓ ምድራዊ ገጽ አኳያ ነው። አሜሪካ ከኢራን መደበኛና ባለስቲክ የጸረ መርከብ ሚሳኤሎች ለመሰወር የጦር መርከቦቿን ከ2500 እስከ 5000 ኪሎ ሜትር ርቀት ላይ እንዲቆሙ የማድረግ መልክዓ ምድራዊ አቅም አላት። ይህን ግዙፍ ድንበር ለመጠበቅ ደግሞ የአሜሪካ የባህር ሰርጓጅ መርከቦችና የክትትል ድሮኖች ለ24 ሰዓት የማያቋርጥ ጥበቃ ያስፈልጋቸዋል። ይህም እጅግ ከፍተኛ የሆነ ሀብትና ጉልበት የሚጨርስ ከመሆኑ ባለፈ የትራምፕን አሜሪካ ወታደራዊ ሀብት እጅጉን የሚያባክን ሙከራ ነው። እንደ ተንታኞቹ ገለጻ የአሜሪካ የጦር መርከቦች ከኢራን ሚሳኤሎች ለመራቅ ቢሞክሩም ከ25 በላይ በሚሆኑ የኢራን ባህር ሰርጓጅ መርከቦች በመንጋ በሚሰማሩ ድሮኖች፣ በትናንሽ ጀልባዎችና የአሜሪካ አቻዎቻቸውን በሚበልጡ ረጅም ርቀት ተኳሽ የጸረ መርከብ ሚሳኤሎች ኢላማ ውስጥ ይገባሉ። ከበባ የሚያደርገው ኃይል የማያቋርጥና አስጨናቂ ጥቃቶችን ለመቋቋም የሚገደድ ሲሆን ድንገተኛ ጥቃት የመሰንዘር እድሉን በማጣት ወደ ጥቃት ለመግባትም ይገደዳል። የከበባው ዓላማ በቴህራን ላይ ጫና መፍጠር ቢሆንም ኢራን ደግሞ በምላሹ የሆርሙዝ ሰርጥን የመዝጋት እድሏ የራሷን ኢኮኖሚ ከመጉዳቱም በላይ ዋነኛ የገንዘብ ምንጯና የነዳጇ መዳረሻ የሆነችውን ቻይናን ያስቀይማል። ይህ ደግሞ ሁለቱን ወገኖች ወደማይወጡበት ወጥመድ ውስጥ ይከታቸዋል ይላሉ ነገሩን የሚታዘቡት። ሌላው የአሜሪካ የጦር መርከቦች ስብስብ በሆርሙዝ ሰርጥ በሚከማችበት ወቅት ከሚገጥሟቸው ትልልቅ ስጋቶች አንዱ ድምፅ አልባውና ረቂቁ የኢራኑ ዞልፋቃር የተሰኘው በሆርሙዝ ሰርጥ ውስጥ ተመጣጣኝ ያልሆነ ውጊያ ለመፍጠር የታለመ አዳኝ የጦር መሳሪያ ጀልባ በኢራን እጅ መኖሩ ነው። ይህ 17 ሜትር ርዝመት ያለው የባህር ላይ መንኮራኩር ራዳርን የማታለል ብቃት ያለው ሲሆን ልዩ የሆነ ባለ 2 ገጽ ውጊያ የማከናወን አቅምም አለው። በውሃው ላይ በሰዓት 40 ኖት ፍጥነት መፈትለክ የሚችል ሲሆን ከክትትልና ከጥቃት ለመስተወር ደግሞ ለተወሰነ ጊዜ በከፊል ውሃ ውስጥ የመጥለቅ ችሎታም አለው። ጀልባዋ መካከለኛ መጠን ባላቸው የጦር መርከቦች ላይ ከፍተኛ ጉዳት የሚያደርሱ 324 ሚሜ ቀላል ቶርፒዶዎች የታጠቀች ሲሆን 8 ወታደሮችን የመጫን አቅምም አላት። ይቺ ጀልባ እንደ ሆርሙዝ ሰርጥ ባሉ ጠባብና የተጨናነቁ የውሃ መውጫዎች ላይ በቡድን ጥቃት ለመሰንዘር ታቅዳ የተሰራች ናት። ዋና ተልዕኮዋም ልዩ ዘመቻዎችን ማከናወን፣ በባህር ዳርቻዎች ላይ ድንገተኛ አድብቶ ጥቃት መሰንዘርና መርከቦችን ማውደም ነው። ጥልቀት በሌላቸው የውሃ አካላት ውስጥ እነዚህ አነስተኛ ዋጋ ያላቸውና ረቂቅ የሆኑ የዞልፋቃር ጀልባዎች ተሰማርተው መገኘታቸው የተቃራኒ ኃይልን የባህር ላይ የበላይነት ወደ ከፍተኛ ስጋት በመቀየር መርከቦቻቸውን ለጥቃት ተጋላጭ ያደርጋቸዋል። የዞልፋቃር ጀልባ የምትጠቀምበት የመንጋ ጥቃት ስልት ዘመናዊና ግዙፍ የባህር ኃይል መርከቦችን ለማሸነፍ ታስቦ የተዘጋጀ እጅግ አደገኛ ስልት ነው። የመንጋ ጥቃት ዋናው መርህ ግዙፍ የሆኑ የጠላት መርከቦችን በበርካታ ትናንሽና ርካሽ ጀልባዎች ማጨናነቅ ነው። አንድ ትልቅ መርከብ በአንድ ጊዜ ጥቂት ኢላማዎችን ብቻ የመምታት አቅም ስላለው በደርዘን የሚቆጠሩ ፈጣን ጀልባዎች ከተለያዩ አቅጣጫዎች ሲመጡ የመርከቧ የመከላከል ስርዓት ግራ ይጋባል። እነዚህ ጀልባዎች ከፊት ከኋላና ከጎን በተመሳሳይ ሰዓት ጥቃት ይሰነዝራሉ። ይህም የጠላት መርከብ የትኛውን ቀድሞ መምታት እንዳለበት ግራ እንዲጋባ ያደርገዋል። ዞልፋቃር ደግሞ ረቂቅ በመሆኗ ራዳር ላይ በግልጽ ሳትታይ ተቀራርባ ጥቃት ሰንዝራ የማምለጥ ዕድሏ ከፍተኛ ነው። በሆርሙዝ ሰርጥ ባሉ ጠባብ መንገዶች ላይ በደርዘን የሚቆጠሩ ትናንሽና ፈጣን ጀልባዎች መርከብን ከበው ሲታዩ በመርከቧ ላይ ያሉ ወታደሮች ከፍተኛ ውጥረት ውስጥ ይገባሉ። የትኛዋ ጀልባ ቦምብ እንደያዘች ወይም ቶርፒዶ እንደምትተኩስ ባለመታወቁ ውሳኔ ለመስጠት ያስቸግራቸዋል። የዞልፋቃር ልዩ ችሎታ በከፊል ውሃ ውስጥ መጥለቅ መቻሏም ነው። ይህ ማለት መርከቧ ስትቃረብ ከራዳሩ ላይ ሙሉ በሙሉ ልትሰወር ትችላለች። ጠላት ጀልባዋን ማየት የሚችለው እጅግ በጣም ሲቀራረቡ ብቻ ስለሚሆን ምላሽ ለመስጠት ጊዜ ያጥረዋል። ከዚህ መሰሉ የኢራን የአሜሪካንን የጦር መርከብ አንዳችም ጥቃት እንዳይሰነዝር የማድረግ አቅም ባሻገር
የቻይና ሚናም አንዱ የኢራን ጋሻ መሆኑ ይነገራል። ቻይና በኢራን ውስጥ የሚንቀሳቀሱ የእስራኤልን የስለላ ተግባራት በስርዓት ለማክሸፍ የሚያስችል ሁለንተናዊና በቴክኖሎጂ የተደገፈ ስትራቴጂን ተግባራዊ እያደረገች ነው። ይህ እርምጃ የመጣው በዚሁ ዓመት እስራኤል በቴህራን ላይ የፈጸመችው ጥቃት የኢራንን የደህንነት ክፍተት ይፋ ካደረገ በኋላ ነው። ቤጂንግ የሞሳድን ጥልቅ ሰርጎ መግባት እንደ ዓለም አቀፍ የደህንነት ስጋት የምትመለከተው ሲሆን ይህም ስልታዊ ጥቅሞቿንና የቁልፍ አጋሯን መረጋጋት አደጋ ላይ የሚጥል ነው ብላ ታምናለች። ቻይና በኢራን ውስጥ ያሉ የምዕራባውያን ሶፍትዌሮች እና የጂፒኤስ አገልግሎቶች እንዲቀሩና በራሷ ቤይዱ በተሰኘው ዝግና አስተማማኝ የሳተላይት ስርዓት እንዲተኩ እያደረገች ነው። ይህም ቀደም ሲል ሞሳድ ለስለላ ተግባር የሚጠቀምባቸውን የዲጂታል መንገዶች ሙሉ በሙሉ ይዘጋል ተብሎለታል። በተጨማሪም የኢራንን የመከታተል አቅም የሚያሳድጉ የክትትል ሳተላይቶችን እያቀረበች ትገኛለች። ከዚህ ባለፈም ቤጂንግ የኢራንን የመከላከያ አቅም በንቃት እየገነባች ነው። የሚወጡ መረጃዎች እንደሚያረጋግጡት ቻይና በባለ 2 ደረጃ ጠንካራ ነዳጅ የሚጠቀሙ የሚሳኤል ክፍሎችንና ረቂቅ የኢላማ መምቻ መሳሪያዎችን ለኢራን እያቀረበች ነው። በዋናነት ደግሞ ቀደም ሲል እስራኤል ለጥቃት የተጠቀመችባቸውን እንደ F-35 ያሉ ድብቅ ተዋጊ ጀቶችን መለየት የሚችሉ ዘመናዊ ራዳሮችን እያሰማራች ነው ተብሏል። ወደ ቀጣዩ አውዳሚ ውጊያ እንዳይገቡ የሚፈሩት እነኚህ ሁለት ሀገራት ግን ምን ይፈልጋሉ? ከበለጸገ ዩራኒየምና ባላስቲክ ሚሳኤሎች ጀምሮ እስከ ማዕቀቦችና ቀጠናዊ ተጽዕኖ ድረስ አሜሪካና ኢራን እጅግ የተራራቁ ጥያቄዎች አሏቸው። አሜሪካ ኢራን ምን እንድታደርግ ትፈልጋለች? በታሪክ አሜሪካ በኢራን ላይ ማዕቀብ የጣለችባቸው ምክንያቶች የተለያዩ ናቸው። ይህም በአውሮፓውያኑ 1979 የኢራን አብዮትን ተከትሎ ተማሪዎች የአሜሪካን ኤምባሲ ከሰራተኞቹ ጋር ሲቆጣጠሩ ከነበረው ቀውስ አንስቶ ለኢራናውያን ሰብአዊ መብት ጥያቄ መቆርቆር ይሉት ፕሮፓጋንዳ ድረስ የሚለጠጥ ነው። ዳሩ ግን ባለፉት 2 አስርት ዓመታት ውስጥ አሜሪካ በኢራን ላይ የምታደርገው ጫና የሀገሪቱን መካከለኛ መደብ ክፉኛ የጎዳውን አስከፊ የኢኮኖሚ ማዕቀብን ጨምሮ በዋነኝነት ያተኮረው በቴህራን የኒውክሌርና የባላስቲክ ሚሳኤል መርሃ ግብር ላይ ነው። ኢራን መርሃ ግብሩ የኢነርጂ ፍላጎትን ለማሟላት ለሲቪል አገልግሎት የታለመ ነው ብላ ብትጸናም አሜሪካና አንዳንድ የምዕራባውያን አጋሮቿ ግን የኢራን መርሃ ግብር የኒውክሌር መሳሪያዎችን ለመስራት ያለመ ነው ብለው ይከራከራሉ። በኦባማ አስተዳደር ወቅት ኢራን ከአሜሪካ ጋር በተስማማችበት የኒውክሌር ስምምነት መሰረት ቴህራን የዩራኒየም ማበልጸግ መጠኗን በ3.67 በመቶ የበለጸገ ዩራኒየም ክምችቷን ደግሞ በ300 ኪሎ ግራም ገድባ ነበር። ይህ መጠን ኢራን ለኒውክሌር ኃይል ማመንጫዎች እንድትጠቀምበት በቂ ቢሆንም ለመሳሪያ ግንባታ ግን እጅግ በጣም አነስተኛ ነው። በምላሹም አሜሪካ ቀደም ሲል በኢራን ላይ ጥላቸው የነበሩትን አብዛኞቹን ማዕቀቦች አንስታ ነበር። ዩራኒየም 60 በመቶ ሲበለጽግ ለመሳሪያነት ለመዘጋጀት እንደደረሰ የሚቆጠር ሲሆን 90 በመቶ ሲደርስ ደግሞ ሙሉ በሙሉ የመሳሪያ ደረጃ እንደሆነ ይታሰባል። ነገር ግን ዶናልድ ትራምፕ በመጀመሪያው የፕሬዝዳንትነት ዘመናቸው አሜሪካን ከዚህ ስምምነት ያስወጡ ሲሆን በቴህራን ላይም ማዕቀቦችን በድጋሚ ጣሉ። ኢራን ከሌሎች የስምምነቱ ተፈራራሚዎች ማለትም ከአውሮፓ ኃይሎች ከሩሲያና ቻይና ጋር በመሆን ለተወሰነ ጊዜ የስምምነቱን ግዴታዎች ለመጠበቅ ጥረት ያደረገች ትመስል ነበር። የትራምፕ ተተኪ ጆ ባይደን የኦባማ ምክትል ፕሬዝዳንት የነበሩ ቢሆንም አብዛኞቹን የትራምፕ ማዕቀቦች እንደነበሩ አስቀጥለዋል። በትራምፕ ሁለተኛ የፕሬዝዳንትነት ዘመን ግን በኢራን ላይ የሚደረገው የኢኮኖሚ ማስገደድ ይበልጥ ተጠናክሯል። ኢራንም በበኩሏ ዩራኒየምን በፍጥነት ማበልጸግ ጀምራለች። በአውሮፓውያኑ ግንቦት 2025 ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኢራን እስከ 60 በመቶ የበለጸገ ከ400 ኪሎ ግራም በላይ ዩራኒየም እንዳከማቸች ጠቅሷል። ምንም እንኳን ለመሳሪያ ከ90 በመቶ በላይ ማበልጸግ ቢያስፈልግም የኒውክሌር መሳሪያ የሌላት ማንኛውም ሀገር ዩራኒየምን እስከ 60 በመቶ ድረስ አበልጽጋ ስትይዝ አልታየችም። አሜሪካና እስራኤል ይህንን የኤጀንሲውን ማስጠንቀቂያ በሰኔ ወር ኢራንን በቦምብ ለመምታት እንደ ምክንያት መጠቀማቸውም ይታወሳል። የዮርክ ዩኒቨርሲቲ የፖለቲካ ትምህርት ክፍል መምህር የሆኑት ክሪስቶፈር ፌዘርስቶን ለአልጀዚራ እንደተናገሩት በዋሽንግተን ውስጥ ኢራን የኒውክሌር መሳሪያ የመስራት አቅም ማግኘቷ ለአሜሪካና ለዓለም ትልቅ ስጋት ነው ብሎ የሚከራከር ጠንካራ ቡድን ያለ ሲሆን የአሜሪካ መንግስትም ይህ ፍርሃት በአሜሪካውያን ዘንድ በስፋት እንደሚታመን ያውቃል። አሜሪካ አሁን የምትጠይቀው ኢራን የኒውክሌር መሳሪያዎችን መስራት የለባትም እንዲሁም የሲቪል ኒውክሌር መርሃ ግብሯንም ጭምር መተው አለባት የሚል ነው። በተጨማሪም ኢራን በአሁኑ ጊዜ ያላትን ማንኛውንም የበለጸገ ዩራኒየም
ማስረከብ አለባት ስትል ሰንብታለች። ባላስቲክ ሚሳኤሎችን በተመለከተ በሰኔ ወር ጦርነት ወቅት የእስራኤል ቦምቦችና ሚሳኤሎች ከ1000 በላይ ኢራናውያንን ገድለዋል። ነገር ግን በኢራን ያጸፋ ጥቃት የሞቱት እስራኤላውያን ቁጥር እጅግ አነስተኛ ቢሆንም የቴህራን ባላስቲክ ሚሳኤሎች የእስራኤልን የታወቀ የአይረን ዶም መከላከያ በተደጋጋሚ ጥሰው በመግባት በርካታ ከተሞችን መምታት ችለዋል። ከዚያን ጊዜ አንስቶ የአሜሪካና እስራኤል ስጋት በኢራን ባላስቲክ ሚሳኤሎች ላይ እየጨመረ መጥቷል። የኢራን አማድ፣ ሆራም ሻህር፣ ጋዳር፣ ሰጂድና ሶማር የተባሉ ባላስቲክና ክሩዝ ሚሳኤሎች ከ1700 እስከ 2500 ኪሎ ሜትር ርቀት ድረስ የመምታት አቅም አላቸው። ይህም እስራኤልንና በመካከለኛው ምስራቅ ያሉትን ሁሉንም የአሜሪካ ወታደራዊ ጦር ሰፈሮች በሚሳኤሎቹ ክልል ውስጥ ያደርጋቸዋል። የአሜሪካ ሶስተኛው ቁልፍ ጥያቄ የኢራንን ቀጠናዊ ተጽዕኖ ይመለከታል። ይህም ከመንግስታት ከሃይማኖታዊ ንቅናቄዎችና ከታጠቁ ተቃዋሚ ቡድኖች ጋር በተፈጠሩ ጥምረቶች የተገነባ ነው። ይህ የመቋቋም ዘንግ ወይም አክሲስ ኦፍ ሬዚስተንስ ተብሎ የሚጠራው ጥምረት ባለፉት 2 ዓመታት ከፍተኛ ጉዳት ደርሶበታል። በሶሪያ የቅርብ አጋሯ የሆነው የበሽር አልአሳድ አገዛዝ በታህሳስ 2024 ወድቋል። በሊባኖስ እስራኤል የሄዝቦላን አመራሮች አጥፍታለች። በጋዛ ያለው ሐማስና በየመን ያሉት ሁቲዎችም ከ2023 ጀምሮ በነበሩ ጦርነቶች ክፉኛ ተመተዋል። ሆኖም ግን ኢራን በባህላዊ መንገድ የምትደግፋቸው ብዙዎቹ ቡድኖች አሁንም በንቃት ላይ ይገኛሉ። ለአብነትም ከአንድ ሳምንት በፊት በኢራቅ የሚገኘው ካጣኢብ ሂዝቦላ አሜሪካ ኢራንን የምታጠቃ ከሆነ ጠቅላላ ጦርነት እንደሚከፍት አስጠንቅቋል። አሜሪካ ኢራን በመላው ቀጠናው ካሉ የታጠቁ ተቃዋሚ ቡድኖች ጋር ያላትን ድጋፍና ግንኙነት እንድታቆምም ትጠይቃለች። ኢራን በበኩሏ ከአሜሪካ የምትፈልጋቸው የራሷ ጥያቄዎች አሏት። በአውሮፓውያኑ 1979 በኢራን ላይ ለመጀመሪያ ጊዜ የተጣሉት የአሜሪካ የኢኮኖሚ ማዕቀቦች ከቅርብ ዓመታት ወዲህ ይበልጥ እየጠነከሩ በመምጣታቸው ለሸቀጦች እጥረት፣ ለዋጋ ግሽበትና ለኢኮኖሚ ውድቀት ምክንያት ሆነዋል። ትራምፕ በ2018 ማዕቀቦችን በድጋሚ ከጣሉ በኋላ የኢራን የነዳጅ ኤክስፖርት ከ60 እስከ 80 በመቶ የቀነሰ ሲሆን ይህም የቴህራንን መንግስት በየዓመቱ በ10 ቢሊዮን የሚቆጠር ዶላር ገቢን አሳጥቶታል። በዚህ ምክንያት የኢራን መካከለኛ መደብ ህብረተሰብ ባለፉት ጥቂት ዓመታት ውስጥ በከፍተኛ ሁኔታ ቀንሷል። ኢራን አሜሪካ የኢኮኖሚ ማዕቀቦችን እንድታቆም ትጠይቃለች። ይህም ሌሎች ሀገራት ከቴህራን ጋር የንግድ ግንኙነት እንዳያደርጉ የሚያስገድዱትን የሁለተኛ ደረጃ ማዕቀቦችንም ይጨምራል። ኢራን የኒውክሌር መርሃ ግብሯ ለሲቪል አገልግሎት መሆኑን በተደጋጋሚ ትከራከራለች። ዳሩ ግን ባለፈው ዓመት በእስራኤልና አሜሪካ የጋራ ጥቃት ከተፈጸመ በኋላ እንዲሁም በተባበሩት መንግስታት ድርጅትና በአውሮፓ ሀገራት ማዕቀቦች በድጋሚ ከተጣሉ ወዲህ በሀገሪቱ ውስጥ ያሉ አክራሪ አቋም ያላቸው ወገኖች መንግስት የኒውክሌር ቦምብ ወደ መስራት እንዲፋጠን ጫና እያደረጉ ነው። የኢራን አመራሮች በዚህ ጉዳይ ላይ ይፋዊ አቋማቸውን ባይቀይሩም ኢራን የተገደበ ቢሆንም የኒውክሌር መርሃ ግብር እንዲኖራት ዩራኒየምን ማበልጸግ እንድትቀጥል እንዲሁም የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ተቆጣጣሪዎች ወደ ሀገሪቱ እንዲመለሱ ከመፍቀዱ በፊት አዲስ መግባባት እንዲደረስ ይሻሉ። ኢራን ባለፈው ዓመት የወጣው የኤጀንሲው ሪፖርት ለአሜሪካና እስራኤል ጥቃት ማመቻቻ እየተዘጋጀ ነው ብላም ታምናለች። ባላስቲክ ሚሳኤሎችን በተመለከተ ኢራን እነዚህን ሚሳኤሎች ከቀጠናዊ ስጋቶች በተለይም ከእስራኤል አስፈላጊውን ጥበቃ እንደሚያደርጉላት ታምናለች። እነዚህ ሚሳኤሎች የእስራኤልን ከተሞች የመምታትና በቀጠናው ያሉ የአሜሪካ የጦር ሰፈሮችን የመድረስ አቅም ያላቸው መሆኑ ለቴህራን የድርድር አቅምን ይሰጣታል። ኢራን የባላስቲክ ሚሳኤል መርሃ ግብሯን መቀጠል ትፈልጋለች። በቀጠናው ያላትን ተጽዕኖ በተመለከተም የኢራን ጥምረቶችና ሽርክናዎች በውስብስብ የርዕዮተ ዓለም ትስስር፣ በፖለቲካዊ ቁርጠኝነትና በስልታዊ ስሌቶች ላይ የተመሰረቱ ናቸው። አሳድን እንደ አጋር አጥታለች፣ ሂዝቦላህም ደክሟል። ሆኖም የኢራን የበላይ መሪ አያቶላህ አሊ ኻሜኒ እንደጠቆሙት ቴህራን እነዚህን ኪሳራዎች ተቋቁማ ቀጠናዊ ተጽዕኖዋ ሊቀጥል እንደሚችል አሁንም ታምናለች። ለጦርነትስ ምን ያህል ተቃርበዋል? የዚህ ጥያቄ ምላሽ በዶናልድ ትራምፕና በአሁኑ ወቅት በአሜሪካና ኢራን መካከል በሚካሄዱ የጓሮ ድርድሮች ላይ የሚመሰረት ነው። በሳውዲ አረቢያና በተባበሩት አረብ ኤሚሬቶች የሚመሩ የአሜሪካ ቀጠናዊ አጋሮች የአየር ክልላቸው በኢራን ላይ ለሚሰነዘር ማንኛውም ጥቃት እንዲውል እንደማይፈቅዱ ገልጸዋል። ቃጣር ዲፕሎማሲያዊ መፍትሄ ለማግኘት የሚደረገውን ጥረት እየመራች ነው። ሆኖም አሜሪካ በኢራን አቅራቢያ ወታደራዊ መገኘቷን እያጠናከረች ነው። በኒውክሌር ኃይል የሚሰራው የአብርሃም ሊንከን ተብሎ የሚጠራው አውሮፕላን ተሸካሚ መርከብ አሁን በአረብ ባህር ላይ ይገኛል። ባለፉት 7 ወራት ውስጥ ትራምፕ እንደ ፎርዶ ያሉ ጥልቅ የከርሰ ምድር የኒውክሌር ተቋማትን ጨምሮ ኢራን ላይ ቦምብን ጥለዋል።
የትራምፕን የቀደመ ታሪክ ስንመለከት የኦባማን ዘመን የኒውክሌር ስምምነት የቀደደ በመሆኑ ኢራን እሱን እንደ ድርድር አጋር ልታምነው አትችልም ይላሉ ታዛቢዎች። በተጨማሪም የአውሮፓ አጋሮች ትራምፕ የማይገመትና ተለዋዋጭ በመሆናቸው በዚህ ድርድር መፍትሄ ይገኛል ብለው አያስቡም። ይህ ቢሆንም ኢራን ቢያንስ ድርድር ለመሞከር ትገደዳለች ትላለች የካምብሪጅ ዩኒቨርሲቲው ሮክሳን ፋርማን ፋየርማን። የአሜሪካ አስከፊ ማዕቀቦች የምግብ ዋጋን እየሰቀሉና እየወደቀ ያለውን መካከለኛው መደብና ሰራተኛውን ክፍል ይበልጥ እያጨናነቁ በመሆናቸው አመራሮቹ ማዕቀቡን ለማስነሳት ከአሜሪካ ጋር ከመደራደር ውጪ አማራጭ የላቸውም። ይህ ካልሆነ ግን ኢኮኖሚው ከመፍረሱ ባለፈ የውጭ ጣልቃ ገብነት ሀገሪቱን ወደ መስቀልቅልና ወደ መከፋፈል ሊያመራት ይችላል። በዚህ ምክንያት ትራምፕ ኢራንን ወደ ኒውክሌር እጅ መስጠት ለማምጣትና አጠቃላይ ጦርነትን ለማስቀረት እቅዳቸውን ሊቀጥሉ ይችላሉ ይላሉ እንደ ሮክሳን ያሉት ተንታኞች። ሌላው አቀራረብ ደግሞ አሜሪካ 90 በመቶ የኢራን ነዳጅ የሚቀነባበርባትንና ወደ ውጭ የሚላክባትን ካርግ ደሴትን መቆጣጠር ግቧ ሊሆን ይችላል ተብሏል። ይህም ማድረግ የቴህራንን የገንዘብ ምንጭ ይቆርጠዋል የሚሉት ታዛቢዎች፣ ይህ ደግሞ የኢራንን ጉዳይ እንደ ቬንዙዌላ ፈጣን ድል ሊያደርገው ይችላል፣ ትራምፕም ይህንን ሊመርጡ ይችላሉ ሲሉ ያክላሉ። ከዚያ ባለፈ ግን በኢራን ውስጥ ወደ ረጅም ጦርነት የመግባትና የቀጠናዊ መዘዙ ስጋት እስካሁን እጃቸውን እንዲሰበስቡ አድርጓቸዋል የሚለው ተጠቃሽ ነጥብ ነው። አሜሪካ በኢራን ላይ ጥቃት ለመሰንዘር በእርግጥም የወሰነች ይመስላል። ሊመቱ የሚችሉ ኢላማዎች በአብዛኛው ግልጽ ቢሆኑም የጥቃቱ ውጤት ግን አይታወቅም ባዮች ብዙዎች ናቸው። በመሆኑም ከቴህራን ጋር ምንም አይነት የመጨረሻ ደቂቃ ስምምነት ላይ መድረስ ካልተቻለና ፕሬዝዳንት ዶናልድ ትራምፕ ጥቃቱ እንዲጀመር ትዕዛዝ ካስተላለፉ ሊከሰቱ የሚችሉትን ውጤቶች ከተንታኞቹ ስናሰባስባቸው የሚከተሉትን ይመስላሉ። ቀዳሚው የቢሆን እድል የቬንዙዌላ ሞዴል ሊባል የሚችለው ሲሆን ከባድ የአሜሪካ እርምጃ አገዛዙን ሳይጥል ነገር ግን ፖሊሲዎቹን እንዲቀይር የሚያስገድድበት አማራጭ ነው። በኢራን ሁኔታ እስላማዊቷ ሪፐብሊክ ብትቀጥልም በመካከለኛው ምስራቅ ለሚገኙ ታጣቂዎች የምታደርገውን ድጋፍ እንድታቆም የኒውክሌርና የሚሳኤል መርሃ ግብሯን እንድትገታና በተቃዋሚዎች ላይ የምታደርገውን ጭቆና እንድታለሰልስ ሊያስገድዳት ይችላል። ይህ አማራጭም ቢሆን የመከሰት እድሉ አነስተኛ ነው ይላሉ ተንታኞቹ። የእስላማዊቷ ሪፐብሊክ አመራሮች ለ47 ዓመታት ለዚህ መሰለ ያካሄድ ለውጥ እምቢተኞች ሆነው የቆዩ በመሆናቸው አሁን በቀላሉ መንገዳቸውን ይቀይራሉ ተብሎም አይታሰብም። ሌላኛው አማራጭ የአያቶላህ አገዛዝ ወድቆ በወታደራዊ አገዛዝ የሚተካበት የቢሆን እድል ነው። አንዳንዶች ይህ በጣም ሊከሰት የሚችል ውጤት ነው ብለውም ያስባሉ። አገዛዙ ማዕቀቦችና ተደጋጋሚ ተቃውሞዎች ቢያዳክሙትም አሁንም ነባራዊ ሁኔታው እንዲቀጥል የሚፈልግ ሰፊ የደህንነት መዋቅር አለው። ተቃውሞዎች እስካሁን አገዛዙን መጣል ያልቻሉበት ዋናው ምክንያት ከመንግስት ወገን ወደ ተቃዋሚዎች የተቀላቀለ ጉልህ ኃይል ባለመኖሩና ስልጣን ላይ ያሉት አካላት ስልጣናቸውን ለመጠበቅ ማናቸውንም አይነት እርምጃ ለመውሰድ ዝግጁ በመሆናቸው መሆኑንም ይህን እድል ሩቅ ያደርገዋል። ከአሜሪካ ጥቃት በኋላ በሚፈጠር መስቀልቅል ውስጥ ኢራን በአብዮታዊ ዘቡ አባላት በሚመራ ጠንካራ ወታደራዊ መንግስት ልትተዳደር የምትችልበት እድል ሰፊ ነው የሚለው ግን የተሻለው አማራጭ ይመስላል። ሶስተኛው ቢሆን እድል ኢራን በአሜሪካ ኃይሎችና በጎረቤቶቿ ላይ አጸፋዊ ጥቃት የመሰንዘሩ አይቀሬነት ነው። ኢራን ለማንኛውም የአሜሪካ ጥቃት ጣቴ በቃታ ላይ ነው በማለት አጸፋ እንደምትመልስ ዝታለች። ከወታደራዊ አቅም አንጻር ከአሜሪካ የባህርና አየር ኃይል ጋር ባትመጣጠንም በዋሻዎችና በሩቅ ተራራማ ቦታዎች በደበቀቻቸው ሚሳኤሎችና ድሮኖች ጥቃት ልትሰነዝር ትችላለች። እንደ ባህሬንና ኳታር ባሉት የባህረ ሰላጤው ሀገራት የአሜሪካ ጦር ሰፈሮች ቢኖሩም ኢራን እንደ ዮርዳኖስ ያሉ ከአሜሪካ ጋር ተባባሪ ናቸው የምትላቸውን ሀገራት መሰረተ ልማቶች ልትመታ ትችላለች። በ2019 በሳዑዲ አራምኮ ላይ የተፈጸመው የሚሳኤልና የድሮን ጥቃት ሳዑዲዎች ለኢራን ሚሳኤሎች ምን ያህል ተጋላጭ እንደሆኑ አሳይቷል። በመሆኑም የአሜሪካ አጋር የሆኑት የኢራን የባህረ ሰላጤው ጎረቤቶች አሁን ከፍተኛ ስጋት ውስጥ ወድቀዋል። ምናልባትም የመጨረሻው ቢሆን እድል የአሜሪካንን ጥቃት ተከትሎ የኢራን መመሰቃቀል ነው። ይህም እጅግ አሳሳቢው አደጋ ሲሆን እንደ ኳታርና ሳውዲ አረቢያ ላሉ ጎረቤቶቿ ደግሞ ትልቁ ስጋት ነው። እንደ ሶሪያ፣ የመንና ሊቢያ የእርስ በርስ ጦርነት ሊፈጠር ከመቻሉም በላይ በመንግስት መዳከም ምክንያት የሚፈጠረውን ክፍተት ተከትሎ እንደ ኩርዶችና ባሉቺዎች ያሉ ብሔረሰቦች የራሳቸውን ደህንነት ለመጠበቅ ወደ ትጥቅ ትግል ሊገቡም ይችላሉ። አብዛኛው የመካከለኛው ምስራቅ ሀገራትና በተለይም እስራኤል የእስላማዊቷ ሪፐብሊክ መውደቅ ደስታን ቢፈጥርላቸውም ወደ 93 ሚሊዮን የሚጠጋ ህዝብ ያላት ኢራን ወደ ምስቅልቅል ገብታ ሰብአዊ ቀውስና
የስደተኞች መፈናቀል እንዲፈጠር ማንም የሚፈልግ ግን አይመስልም። አሁን ትልቁ አደጋ ፕሬዝዳንት ዶናልድ ትራምፕ ይህን ግዙፍ ኃይል በኢራን ድንበር አቅራቢያ ካከማቹ በኋላ እርምጃ ካልወሰድኩ ይንቁኛል በሚል ስሜት ግልጽ መዳረሻና መጨረሻ የሌለው ጦርነት ውስጥ የመግባታቸው አይቀሬነት ይመስላል። አበቃን።